ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምን ሳትጨርስ ሚካኤል ብለህ ሳትጨርስ ገና ስትል ሚካኤል አጠገብ ነው ያለው። ካፌን እንዴትና ምን አባቱ ነው የሚሰራው? አብዛኞቹ አነቃቂዎች ቀልድ አያውቁም። በሩን በርግደው ከፍተው ዶፓሚንን ልክ እንደ ተረገመ ኬሚካላዊ ዝሙት አንጎል ውስጥ እንዲፈስ ያደርጋሉ። ከዛ አለቀ፣ ቅጽበታዊ ደስታ። ካፌን ግን ይሄ ተንኮለኛና ትንሽ የተረገመ ነገር ግልጹን መንገድ አይከተልም። ቆሻሻ ጨዋታ ነው የሚጫወተው። ዶፓሚንን ልክ እንደ አደንዛዥ ተጠቃሚ ከማዝነብ ይልቅ ካፌን የዶፓሚን ተቀባዮችን ስሜታዊነት ይጨምረዋል። ይሄ ማለት አንጎልህ ምንም ተጨማሪ ዶፓሚን ሳያመነጭ በጣም የተነቃቃና ኃይል ያለው እንደሆነ ይሰማዋል ማለት ነው። ይሄ እኮ የተረገመ የአይምሮ ጨዋታ ነው። እናም ይኸውላችሁ ነገሩ ይበልጥ የሚዘበራረቀው እዚህ ጋር ነው። ካፌን የዶፓሚን ተቀባዮችን እንኳን አይነካቸውም። ለዛም በጣም ብልጥ ነው። በትክክል የሚያደርገው አዴኖሲስ የምትባል አሰልቺ እንቅልፋም የተረገመች ሞሌኪውልን መዝጋት ነው። ይቺ የተረገመች ነገር የድካም ስሜት እንዲሰማ የምታደርግ ነች። አዴኖሲስን በማፈን ካፌን የዶፓሚን ስርዓትህን ፍሬን ይበጥስና የነርቭ ሴሎችን ልክ ሮኬት እንደታጠቀላቸው በካፌን የሰከሩ እንዲሆኑ ያደርጋቸዋል። ስለዚህ አንድ ቡና ስትጠጣ አንድን ድብ በቦክስ መጣልና በተመሳሳይ ሰዓት እግሬን መፍጠር እችላለሁ የሚል ስሜት ሊሰማ ይችላል። ይሄ ካፌን ነው። እናም እሱ ደግሞ ባለጌ ነው። የሚችለውን ነገር እያደረገ ነው። ያንን ደደብ ሰውነትህን ማንም ሊያቆመው የማይችል እንደሆነ አድርጎ ያስባል። ነገር ግን ይሄ ፍጹም ውሸት ነው። ስለዚህ ስለ ደደብና ስለማይረባ ሰውነት የበለጠ ለማወቅ ፎሎ ካላረግ አሁኑኑ አርግ። ዛሬ ተነጥሎኛ ካልሽ ብሸሽ መካሪሽ ብዙ ነው ባንቺ አልፈርደበሽ። ከኔ ተለይተሽ የሄድሽበት ቦታ ባውቀው ምን ነበረ የሰጠሽኝ ደስታ።